በየምሽቱ 12 ሰዓት የሚፈጸመው አስፈሪ ድርጊት። የደዋ ሰራተኛ ጣፈንታ። በዚያች ቀዝቃዛ ምሽት ሳራ ወደ ቢሊዮነሩ አሌክስ ግዙፍ ቪላ ስትገባ የጠበቃት ነገር ከጠበቀችው በላይ ግርማ ሞገስ ያለው ቢሆንም ቤቱ ግን እንደ መቃብር ቤት የጸጥታ መንፈስ ሰፍኖበታል። ወለሉ እጅግ የሚያብለጨልጭ እምነበረድ ቢሆንም በላዩ ላይ ስትራመድ የእግር ኮቴዋ በቤቱ ግድግዳዎች ላይ ያስተጋባል። ሳራ እጆቿን አጣጥፋ ልቧ በፍርሃት እየመታ ቆመች። ፊት ለፊቷ ያለው ቢሊዮነሩ አሌክስ በመስኮት በኩል ወደ ውጭ ጨለማ እያየ በሐሳብ ተውጧል። ቁመቱ ረጅም፣ ትከሻው ሰፊ ቢሆንም ከጀርባው ሲታይ ግን አንድ ትልቅ የሐዘን ተራራ የተሸከመ ይመስላል። ስምሽ ማን ነው? አለ አሌክስ። ድምፁ ከባድ፣ ቀዝቃዛና ትዕዛዝ አዘል ነበር። ሳራ እየተንቀጠቀጠች ሳራ እባላለሁ ጌታዬ አለች። አሌክስ በዝግታ ዞር ብሎ አያት። አይኖች ውስጥ ጥልቅ የሆነ ድካም፣ የዓመታት እንቅልፍ ማጣትና ሚስጥራዊ ጭንቀት ይነበባል። እዚህ ቤት ውስጥ ብዙ ሕጎች አሉ፣ ግን ዋናው ሕግ አንድ ብቻ ነው። በየምሽቱ እኩለ ሌሊት ላይ ወደ ክፍሌ ትመጫለሽ። እኔ እስካሰናበተሽ ድረስ አትወጪም። በሩንም ከውስጥ ተቆልፋለሁ አላት። ሳራ ይህንን ስትሰማ ደሟ በውስጧ ቀዘቀዘ። ለምን ጌታዬ? ስራዬ ምንድነው? ምን እንደሆነ የምፈልገው ብላ ደፍራ ጠየቀች። አሌክስ ግን መልስ ከመስጠት ይልቅ በጥልቀት አያትና ብቻ ታዘዢ፣ የተከፈለሽ ለታዛዥነት ነው ብሎ ትቷት ወጣ። ሳራ በዚያች የመጀመሪያ ምሽት እንቅልፍ ባይኗ አልዞረም። ሰዓቱ ወደ እኩለ ሌሊት ሲቃረብ በቪላ ውስጥ ያለው ጨለማ ይበልጥ እየከበደ መጣ። ወደ አሌክስ ክፍል ስትሄድ እግሮቿ ይፈዛሉ፣ እጆቿ ይንቀጠቀጣሉ። የክፍሉን በር በቀስታ አንኳኳች። ግባ የሚል ዝቅተኛ ድምፅ ተሰማ። ስትገባ አሌክስ አልጋው ጠርዝ ላይ ተቀምጦ ነበር። ልክ እንደገባች በሩን ዘግቶ ቆለፈው። ሳራ መሬት ላይ ተንበርክካ እባክህ ጌታዬ አታድርገው፣ ምን እንደምትፈልግ ባላውቅም እባክህ ራራልኝ እያለች በሲቃ መለመን ጀመረች። አሌክስ ግን ምንም ሳይናገር ወደ እሷ ጠጋለ። ሳራ በክፍሉ ጥግ ተጠግታ ማልቀሷን ቀጠለች። አሌክስ ግን እሷ የፈራችውን አይነት መጥፎ እንቅስቃሴ አላደረገም። ይልቁንም አንድ ትልቅ ጥቁር መዝገብ አውጥቶ ጠረጴዛው ላይ አስቀመጠ። በክፍሉ ውስጥ ያለው ከባድ ዝምታ ከማንኛውም ጩኸት በላይ ያስፈራ ነበር። ለምን ዝም ትላለህ? ምንድነው የምትፈልገው? አለች ሳራ እንባዋ ጉንጯ ላይ እየፈሰሰ። አሌክስ ግን ለጥያቄው ምላሽ ከመስጠት ይልቅ በመዝገብ ውስጥ ያለ አንድ የድሮ ፎቶ አውጥቶ አሳያት። ፎቶ ላይ ያለችው ሴት በሚገርም ሁኔታ ሳራን ትመስላለች። በተለይ አይኖቿና የፈገግታዋ አገላለጽ የሳራ ቅጅ ይመስላሉ። ይቺ ሴት ማናት ብላ ሳራ በሎሳስ ጠየቀች። አሌክስ በረጅሙ ተነፈሰና እሷን ትመስያለሽ፣ ለዚያ ነው ካዩዋቸው በመቶዎች የሚቆጠሩ ሴቶች መካከል አንቺን የመረጥኩሽ አላት። ሳራ አሁን ፍርሃቷ ወደ ግራ መጋባት ተቀየረ። ቢሊዮነሩ እሷን የመረጣት ለተራ የቤት ሰራተኛ ሳይሆን ላለፈ ታሪኩ ጥላ እንደሆነች ተረዳች። አሌክስ በዛች ምሽት ምንም ሳይነካት እሷን ትኩር ብሎ እያየ መሬት ላይ ተኝቶ አደረ። ለምን አልጋው ላይ አትተኛም ብላ ስትጠይቀው አልችልም፣ እንቅልፍ ከወሰደኝ አስፈሪ ሞች ይገሉኛል በሚል አስደንጋጭ ምላሽን ሰጠ። ሳራ በዚያች ሌሊት የቢሊዮነሩን ስብራት ለመጀመሪያ ጊዜ አየች። ከገንዘቡና ከስልጣኑ በስተጀርባ በብቸኝነትና በጸጸት የሚሰቃይ ሰው እንዳለ ተረዳች። ሆኖም በቪላ ውስጥ ያሉ ሌሎች ሰራተኞች የሚሰጧት እንግዳ አስተያየትና ማስጠንቀቂያ ስጋት ላይ ይጥላታል። ከዚያ ክፍል በሰላም የወጣ የለም የሚለው የሹክሹክታ ወሬ በጭንቅላቷ ውስጥ ይመላለሳል። ጠዋት ሆኖ በሩ ሲከፈትላት ሳራ ከክፍሉ የወጣችው በህይወት ቢሆንም መንፈሷ ግን በሺ ጥያቄዎች ተሞልቶ ነበር። የቢሊዮነሩ ቤት ሚስጥር ገና መገለጥ መጀመሩ ነበር። በሁለተኛው ቀን ጠዋት ሳራ በቪላ ውስጥ ስራዋን ስትጀምር በቤት ውስጥ ያለውን ከባድ ድባብ ይበልጥ አስተዋለች። ሰራተኞቹ እርስ በርሳቸው አይን ላይን አይገጣጠሙም። ሁሉም በዝምታ ስራቸውን ያከናውናሉ። አሌክስ ለስራ ወደ ከተማ መውጣቱን ስታረጋግጥ ሳራ የማወቅ ጉጉቷን መቆጣጠር አቃታት። በቪላው መጨረሻ ላይ የሚገኘውንና ሁልጊዜም ተቆልፎ የሚገኘው ያንን የብረት በር ለማየትም ተጠጋች። በሩ ስር በአጋጣሚ ወደቀ አንድ ትንሽና ያረጀ ቁልፍ አገኘች። ልቧ በፍርሃት እየመታ ቁልፉን አንስታ በሩን ከፈተችው። ውስጥ ያለው ክፍል እጅግ ብዙ መጻሕፍት የተቆለሉበት፣ አቧራ የለበሱ የድሮ ጋዜጦችና በአልበሙ መጀመሪያ ገጽ ላይ አሌክስ ከእናቱ ጋር ያለበት ፎቶ አለ። እናቱ በሚገርም ሁኔታ ሳራን ትመስላለች። የአይኖቿ ቅርጽ፣ የአፍንጫዋ አቀማመጥና የፀጉሯ አያያዝ ሳይቀር የሳራ ቅጂ ነበር። በፎቶ ጀርባ ላይ
በደመቀ ቀለም የመጨረሻ ምሽት የሚል ጽሑፍ ሰፍሯል። ሳራ ይህን ሚስጥር ምን እንደሆነ ለማወቅ ስትሞክር ከጀርባዋ የበር መከፈት ድምፅ ተሰማት። አሌክስ በሩ ላይ ቆሞ ነበር። ፊቱ ላይ ታይቶ የማይታወቅ ቁጣ ይነበባል። እዚህ ምን ትሰሪያለሽ? ማን ፈቀደልሽ? ብሎ አሌክስ በኃይል ጮህባት። ሳራ ደንግጣ አልበሙን መሬት ላይ ጣለችው። ይቅርታ ጌታዬ፣ ዝም ብዬ ነው፣ በሩ ክፍት ሆኖ ስላገኘሁት ነው አለች እየተንቀጠቀጠች። አሌክስ ወደ እሷ ቀረብ ብሎ እጇን ባይል ያዛት። ይህ ክፍል ለማንም የተከለከለ ነው፣ እዚያ ያየሽው ነገር ሁሉ እርሺው አላት። ነገር ግን ሳራ ፍርሃቷን አሸንፋ ፎቶ ላይ ያለችው ሴት እናት ናት፣ ለምንድን ነው እኔን የምትመስለው ብላ ጠየቀችው። አሌክስ እጇን ለቀቃትና ትንፋሹን ረዘም አድርጎ ተነፈሰ። ቁጣው ወደ ጥልቅ ሐዘን ተቀየረ። አዎ እናቴ ናት፣ ግን እሷን የገደልኳት እኔ ነኝ አላት፣ ድምፁ እየተሰባበረ። ሳራ በድንጋጤ አፏን ያዘች። አሌክስ ወደ መጽሐፍቱ ዞር ብሎ ታሪኩን ማውራት ጀመረ። ከብዙ ዓመታት በፊት በዚህ ቤት ውስጥ አንድ አደጋ ደረሰ። እኔ ሕፃን እያለሁ እናቴ በየምሽቱ ታሪክ ትነግረኝ ነበር። እሷ ከሞተች በኋላ ግን ሰላም አጥቻለሁ። በየምሽቱ ወደ ክፍሌ የምትመጪ ልገልሽ ሳይሆን እንድታድኝ ነው አላት። ሳራ አሁን የቢሊነሩን ትልቅ ስብራት ተረዳች። እሱ የሚፈልገው ስጋዊ እርካታ ሳይሆን የጠፋበትን የእናቱን ፍቅርና የሰላም ድምጽ ነው። በዚያ ዕለት ማታ ሳራ ወደ አሌክስ ክፍል ስትሄድ እንደ ቀድሞ አልፈራችም። አሌክስ አልጋ አጠገብ ባለ ወንበር ላይ ተቀምጦ ይጠብቃት ነበር። ዛሬ ማልቀስ የለብሽም አላት በዝቅተኛ ድምጽ። ሳራ ፈገግ ለማለት ሞከረችና አልጋው ጠርዝ ላይ ተቀመጠች። ምን እንዳደርግልህ ትፈልጋለህ አለችው። አሌክስ ስለ እናትሽ ንገሪኝ፣ ስለ መንደርሽ፣ ስለ ህይወትሽ አላት። ሳራ ስለ እናቷ ደግነት፣ ስለ መንደሯ ልጆች ጨዋታና ስለነበረው ቀላል ግን ደስተኛ ህይወት ማውራት ጀመረች። ሳራ ስታወራ አሌክስ አይኖቹን ጨፍኖ በጥሞና ያዳመጣት ነበር። ድምጿ በክፍል ውስጥ ሲያስተጋባ የዓመታት ውጥረቱ ከፊቱ ላይ ሲነቀል ይታያል። ለመጀመሪያ ጊዜ አሌክስ የህፃን ልጅ ያህል ሰላማዊ እንቅልፍ ወሰደው። ሳራ እሱ እንቅልፍ እስኪወስደው ድረስ ታሪኳን አላቋረጠችም። ጠዋት ሲነሳ አሌክስ ሌላ ሰው ሆኖ ነበር። ለሰራተኞቹ ሰላምታ መስጠት ጀመረ። አልፎ ተርፎ ፈገግ አለ። ነገር ግን ይህ ለውጥ በቪላ ውስጥ ያሉትን ሌሎች ሰዎች አላስደሰትም። በአሌክስ ሀብት ላይ አይን ያወጡ ጠላቶች የሳራንና የአሌክስን ቅርበት በጥርጣሬ መመልከት ጀመሩ። ሳራና አሌክስ በየምሽቱ የሚያሳልፉት ጊዜ በቪላ ውስጥ ያሉትን ሌሎች ሰራተኞች እረፍት ነሳቸው። በተለይም የቤቱ ዋና አስተዳዳሪ ወይዘሮ ማርታ ሳራ በቢሊነሩ ላይ የምታሳድረው ተጽዕኖ አልተዋጠላትም። ማርታ ለዓመታት የአሌክስን ሚስጥር ጠብቃ የቆየችና ቤቱን በከባድ ዲሲፕሊን የምታስተዳድር ሴት ነበረች። ሳራ ከመጣች በኋላ ግን አሌክስ ፈገግ ማለት መጀመሩ፣ ለሰራተኞቹ ሰላምታ መስጠቱና ከድብርት ውስጥ መውጣቱ ለማርታ እንደ ስጋት ታያት። አንድ ቀን ማርታ ሳራን በኩሽና ውስጥ ለብቻዋ አገኘቻት። ምን እያደረግሽ እንደሆነ አውቃለሁ አለቻት በቁጣ። ጌታውን በንግግርሽ አታለሽ ሀብቱን ለመውረስ እያለምሽ ከሆነ ተሳስተሻል። ከዚህ በፊት ብዙዎች ሞክረው አልተሳካላቸውም ስትል አስፈራራቻት። ሳራ ግን በልበ ሙሉነት እኔ የምፈልገው እናቴን ማዳን ብቻ ነው፣ ለጌታው የሚያስፈልገው ሰላም እንጂ ገንዘብ አይደለም ብላ መለሰችላት። የምላሽ ማርታን ይበልጥ አበሳጫት። በዚህ ምሽት ማርታ በአሌክስ ክፍል ውስጥ ድምጽ መቅጃ በመደበቅ ሚስጥራቸውን ለመስማት ወሰነች። ሳራ በቪላ ውስጥ በነበራት ቆይታ ያጠራቀመችውን የመጀመሪያ ወር ደሞዝ ለእናቷ ልካ ነበር። ነገር ግን ከአንድ ሳምንት በኋላ አንድ መርዶ ደረሳት። እናቷ ወይዘሮ አለሚቱ በድንገት ራሳቸውን ስተው ወደ ሆስፒታል መወሰዳቸውን የሚገልጽ ስልክ ተደወለላት። ሳራ በድንጋጤ ልቧ ሊቆም ደረሰ። ወደ አሌክስ ቢሮ ሮጣ በመግባት ጌታዬ እባክህ ልቀቀኝ፣ እናቴ ልትሞትብኝ ነው ብላ እየለመነችው መሬት ላይ ወደቀች። አሌክስ ከወንበሩ ተነስቶ ወደ እሷ መጣ። ፍርሃቷንና ለቅሷን ሲያይ የራሱ እናት በሞተችበት ወቅት የነበረውን ስቃይ ትዝ አለው። አይዞሽ ሳራ ምንም አትሆንም አላት። ወዲያውኑ የግል አምቡላንስና ምርጥ ሐኪሞችን ወደ ሳራ መንደር ላከ። እናቷ ወደ ከተማው ትልቅ ሆስፒታል እንዲያመጧቸው አዘዘ። ይህ ድርጊት በቪላ ውስጥ ታይቶ የማይታወቅ ነበር። ቢሊነሩ ለአንዲት ተራ ሰራተኛ እንዲህ አይነት ትኩረት መስጠቱ ሁሉንም አስገረመ። ሳራ ለአሌክስ ያላት አመለካከት ሙሉ በሙሉ ተቀየረ። እሱ ከሚታየው ጥንካሬ በስተጀርባ እጅግ ሩሩ ልብ እንዳለው ማረጋገጠች። ሳራ በሆስፒታል እናቷን ልትጠይቅ በሄደችበት ወቅት አንድ እንግዳ ሰው ሲከታተላት አስተዋለች። ሰውየው ጥቁር መነጽር ያደረገና ውድ መኪና የሚነዳ ነበር። ወደ ቪላው ስትመለከትም ያው መኪና ከኋላዋ ይከተላት ነበር። ይህ ሰው የአሌክስ የንግድ ተቀናቃኝና የቅርብ ዘመዱ የሆነው ሮቤል ነበር። ሮቤል የአሌክስን የአእምሮ ጤና ሁኔታ ተጠቅሞ ሀብቱን ለመንጠቅ ለዓመታት ሲያደባ የቆየ ሰው ነው። ሮቤል የአሌክስን ለውጥ ሰምቷል። ይህቺ ሴት አሌክስን እያከመች ነው፣ እሱ ከዳነ ደግሞ እኔ ሀብቱን ማግኘት አልችልም ብሎ አሰበ። ስለዚህ ሳራን ከቪላው ለማስወጣት ወሰነ።
መጀመሪያ ማርታን በገንዘብ ደለላት። ማርታና ሮቤል ተባብረው በሳራ ላይ አንድ ትልቅ ወጥመድን አዘጋጁ። ሳራ በቢሊየነሩ ክፍል ውስጥ ውድ አልማዞችን ስትሰርቅ እንደተገኘችም የሚያሳይ ሐሰተኛ ማስረጃ ለማዘጋጀት አቀዱ። አንድ ማታ አሌክስ በከባድ ስብሰባ ምክንያት ዘግይቶ ወደ ቤቱ ተመለሰ። ሳራ በክፍሉ ውስጥ ታሪክ ለመናገር እየጠበቀችው ነበር። በድንገት ማርታ ወደ ክፍሉ ገብታ ጌታዬ ትልቅ ጉድ ተፈጥሯል አለች። የአሌክስን የግል ካዝና ከፍታ የውልህ የምትወዳት ሰራተኛ የአልማዝ አንገት ሐብልን ሰርቃ በኪሷ ደብቀዋለች አለች። ማርታ ከሳራ ኪስ ውስጥ ቀድማ የደበቀችውን ሐብል አውጥታ አሳየችው። ሳራ በድንጋጤ ደረቀች። አይደለም ጌታዬ፣ እኔ አላደረኩም፣ እባክህ መነኝ ብላ ብቻም አሌክስ ግን ፊቱ ተቀየረ። በአይኖች ውስጥ የነበረው የሰላም ብርሃን ጠፍቶ ወደ ቀደመ ቁጣ ተመለሰ። እንዲህ አይነት ትኩረት መስጠቱ ሁሉንም አስገረመ። ሳራ ለአሌክስ ያላት አመለካከት ሙሉ በሙሉ ተቀየረ። እሱ ከሚታየው ጥንካሬ በስተጀርባ እጅግ ሩሩ ልብ እንዳለው ማረጋገጠች። ሳራ በሆስፒታል እናቷን ልትጠይቅ በሄደችበት ወቅት አንድ እንግዳ ሰው ሲከታተላት አስተዋለች። ሰውየው ጥቁር መነጽር ያደረገና ውድ መኪና የሚነዳ ነበር። ወደ ቪላው ስትመለከትም ያው መኪና ከኋላዋ ይከተላት ነበር። ይህ ሰው የአሌክስ የንግድ ተቀናቃኝና የቅርብ ዘመዱ የሆነው ሮቤል ነበር። ሮቤል የአሌክስን የአእምሮ ጤና ሁኔታ ተጠቅሞ ሀብቱን ለመንጠቅ ለዓመታት ሲያደባ የቆየ ሰው ነው። ሮቤል የአሌክስን ለውጥ ሰምቷል። ይህቺ ሴት አሌክስን እያከመች ነው፣ እሱ ከዳነ ደግሞ እኔ ሀብቱን ማግኘት አልችልም ብሎ አሰበ። ስለዚህ ሳራን ከቪላው ለማስወጣት ወሰነ። መጀመሪያ ማርታን በገንዘብ ደለላት። ማርታና ሮቤል ተባብረው በሳራ ላይ አንድ ትልቅ ወጥመድን አዘጋጁ። ሳራ በቢሊየነሩ ክፍል ውስጥ ውድ አልማዞችን ስትሰርቅ እንደተገኘችም የሚያሳይ ሐሰተኛ ማስረጃ ለማዘጋጀት አቀዱ። አንድ ማታ አሌክስ በከባድ ስብሰባ ምክንያት ዘግይቶ ወደ ቤቱ ተመለሰ። ሳራ በክፍሉ ውስጥ ታሪክ ለመናገር እየጠበቀችው ነበር። በድንገት ማርታ ወደ ክፍሉ ገብታ ጌታዬ ትልቅ ጉድ ተፈጥሯል አለች። የአሌክስን የግል ካዝና ከፍታ የውልህ የምትወዳት ሰራተኛ የአልማዝ አንገት ሐብልን ሰርቃ በኪሷ ደብቀዋለች አለች። ማርታ ከሳራ ኪስ ውስጥ ቀድማ የደበቀችውን ሐብል አውጥታ አሳየችው። ሳራ በድንጋጤ ደረቀች። አይደለም ጌታዬ፣ እኔ አላደረኩም፣ እባክህ መነኝ ብላ ብቻም አሌክስ ግን ፊቱ ተቀየረ። በአይኖች ውስጥ የነበረው የሰላም ብርሃን ጠፍቶ ወደ ቀደመ ቁጣ ተመለሰ። ሁላችሁም አንድ ናችሁ፣ እናንተ የገንዘብ አምላኪዎች ብሎ ጮኸ። ሳራ ከቪላው አሁኑን እንድትወጣ አዘዘ። ዝናብ በኃይል እየዘነበ ሳራ ያለምንም ገንዘብና ያለምንም መጠለያ ወደ ውጭ ተባረረች። ማርታና ሮቤል በድላቸው እየሳቁ ሳራ በጨለማ ውስጥ ስትጠፋ አዩአት። ሳራ ከቪላው በኃይል ተገፍታ ስትወጣ ሰማዩ በጭንቀት የተሞላ ይመስል ከባድ ዝናብ ይዘንብ ነበር። በእጇ ምንም ገንዘብ የለም። የያዘችው ብቸኛ ነገር የነገረቻቸው ታሪኮች ትዝታ ብቻ ነበር። አምላኬ ሆይ ላንተ ሰላም ብዬ እንጂ ለገንዘብ ብዬ አልነበረም እያለች በዚያው ቅጽበት የሮቤል ጥቁር መኪና ከጎኗ ቆመ። ሮቤል መስኮቱን አውርዶ በንቀት አያት። አየሽ አይደል የቢሊየነሩ ፍቅር ለድሃ ሴት አይሆንም አላት። ሮቤል ሳራን ወደ መኪናው እንድትገባ ጋበዛት። ዓላማው ግን ሊረዳት ሳይሆን በአሌክስ ላይ ምስክርነት እንድትጥል ሊያስገድዳት ነበር። አሌክስ አእምሮ እንደታወከና አንቺን ሊደፍር እንደሞከረ በፖሊስ ፊት መስክሪ፣ እኔ ደግሞ እናትሽን አሳክማለሁ፣ ላንቺም ቪላ ገዛልሻለሁ አላት። ሳራ ግን ምንም እንኳን ብትራብና ብትቸገርም ክብሯንና እውነቷን ለመሸጥ አልፈለገችም። እርሱ የቆሰለ ሰው ነው እንጂ ክፉ አይደለም፣ እኔም ቢያባረረኝም እውነቱን ግን አውቃለሁ ብላ በዝናብ ውስጥ ብቻዋን መጓዝ መረጠች። ሳራ ከወጣች በኋላ አሌክስ በቪላ ውስጥ እንደ እብድ ሆነ። ክፍል ውስጥ ያሉትን ዕቃዎች ይሰባበር ጀመር። ማርታ ጌታ ያይዞ እሷ ሌባ ነበረች ብላ ለማረጋገጥ ብትሞክርም አሌክስ ግን ሰላሙን አጥቷል። በምሽቱ 12 ሰዓት ሲሆን ሳራ ታሪክ ስትነግረው የነበረው ድምጽ በጆሮ ውስጥ ያስተጋባል። እንቅልፍ እንደገና ካይኑ ጠፋ፣ ፊቱ ተገረጣ፣ ስራውንም ተወው። ቪላው እንደገና ወደ ቀድሞ አስፈሪ ዝምታው ተመለሰ። አሌክስ ሳራን ባባረራት በሶስተኛ ቀን በቤት ውስጥ ያለው የቪዲዮ ካሜራን ለመመልከት ወሰነ። ማርታና ሮቤል ካሜራውን እንደማይሰራ አስበው ነበር። ነገር ግን አሌክስ በራሱ ክፍል ውስጥ በድብቅ ያስገጠመው ሌላ ካሜራ ነበረው። ቪዲዮን ወደ ኋላ መልሶ ሲያየው ማርታ እሱ በሌለበት ሰዓት የአንገቱን ሐብል በሳራ ኪስ ውስጥ ስትደብቀው በግልጽ አየ። አሌክስ ደሙ ፈላ። የሳማው እጅ የነከሰው መሆኑን ያመነው ሰው ክህደት መፈጸሙን ተረዳ። ሳራ ምንድን ያደረኩብሽ ብሎ በከፍተኛ የጸጸት ድምጽ ጮኸ። አሌክስ ወዲያውኑ ማርታን ወደ ቢሮ አስጠራት። ማርታ አሁንም በውሸት ፈገግታ ጌታዬ ምን ልታዘዛለች? አሌክስ ዝም ብሎ የቪዲዮ ምስል አሳያት። ማርታ ምስሉን ስታይ ፊቷ አመድ መሰለ። ጌታዬ እኔ ለክብር ብዬ ነው ብላ ለመነመን ሞከረች። አሌክስ ግን በቁጣ ክብሬን ያረከሽው አንቺ ነሽ፣
ለሮቤል እየሰራሽ እንደሆነ ማውቃለሁ አላት። ፖሊሶችን ማስጠርቶ ማርታ በስርቆትና በሐሰት ክስ ተይዛ እንድትወሰድም አደረጋት። አሌክስ ማርታን ከቀጣት በኋላ ወዲያው ሳራን ፍለጋ ወደ ውጭ ወጣ። የዝናቡ መቆሚያ ባይታወቅም እሱ ግን በመኪናው ከተማውን በሙሉ ይዞር ጀመር። ወደ እናቷ ሆስፒታልም ሄደ። ነገር ግን ሳራ እዛ አልነበረችም። ካለችበት ፈልጋችሁ አውጡልኝ ብሎ ለጥበቃዎቹ ትዕዛዝ ሰጠ። ሳራ ግን በዚያ ጊዜ በአንድ አሮጌ ቤተክርስቲያን ደጅ ላይ ተጠልላ እናቴን ብቻ አድንልኝ እያለች ትጸልይ ነበር። ከብዙ ሰዓታት ፍለጋ በኋላ አሌክስ ሳራን በቤተክርስቲያኑ ጥግ ላይ በብርድ ተኩራምታ አገኛት። መኪናውን አቆሙ። በከፍተኛ ፍጥነት ወደሷ ሮጠ። ሳራ አሌክስን ስታየው ጌታዬ፣ እኔ ሌባ አይደለሁም እባክህ መነኝ ብላ ማልቀስ ጀመረች። አሌክስ ግን ምንም ሳይናገር አቀፋት። አውቃለሁ ሳራ፣ ይቅርታ አድርጊልኝ፣ እኔ ነኝ ትልቅ ስህተት የሰራሁት አላት። በመንገድ ላይ ተንበርክኮ ለደዋ ሰራተኛ ይቅርታ ሲጠይቅ መንገደኞችን በድንጋጤ ይመለከቱት ነበር። አሌክስ ሳራን ወደ ቪላ መለሳት። አሁን ግን እንደ ሰራተኛ ሳይሆን እንደ ቤቱ እመቤት ነበር የተቀበላት። ምርጥ ልብሶችን ገዛላት። እናቷም በምርጥ ሐኪሞች እንዲታከሙ አደረገ። በዚያኑ ምሽት ሰዓቱ 12 ሰዓት ሲሆን ሳራ እንደቀድሞ ወደ አሌክስ ክፍል ሄደች። አሌክስ በሩን አልቆለፈውም። ከእንግዲህ በሩ አይቆለፍም አንቺ በፈቀድሽ ካልመጣሽ በቀር አላት። ሳራ ፈገግ ብላ ታሪክ ልጀምር አለችው። አሌክስም ታሪካችን ገና አሁን ነው የሚጀምረው ብሎ መለሰላት። ማርታ በቁጥጥር ስር መዋሏን የሰማው ሮቤል የሱ ስም እንዳይነሳ ሰጋ። አሌክስ ከዳንና ይህቺ ሴት አጠገቡ ካለች ንብረቱን በሙሉ ለሷ ሊያወርሳት ይችላል ብሎ አሰበ። ስለዚህ ሮቤል በቀጥታ በአሌክስ ላይ ጥቃት ከመሰንዘር ይልቅ ሳራን ይበልጥ በምትወደው ነገር ለመምታት ወሰነ። በእናቷ ወይዘሮ አለሚቱ ባሉበት ሆስፒታል ውስጥም የሚሰራ አንድ ስግብግብ ዶክተር በገንዘብ ደለለ። ዶክተሩ በሳራ እናት ላይ የተሳሳተ መድኃኒት እንዲሰጥና ሁኔታዎች እንዲባባስም ታዘዘ። ዓላማው ሳራ አሌክስ እናቴ እንዲገልብኝ ነው ብላ እንድታምንና ቪላውን ጥላ እንድትወጣ ለማድረግ ነበር። ሳራ በሆስፒታል ሆና የእናቷ ሁኔታ ድንገት ሲባባስ አየች። ዶክተሩም ቀርቦ ይህ የሆነው አሌክስ በላከው መድኃኒት ምክንያት ነው ብሎ ዋሻት። ሳራ ግን ላፍታ አመነችና ልቧ ተሰበረ። አሌክስ እንዴት አደርጋለ ብላ በሎሳስ አጉረመረመች። ሳራ በንዴት ወደ ቪላው ተመልሳ አሌክስን ልትጠይቀው ስትል አሌክስ በቢሮ ውስጥ ከደህንነት ሰዎች ጋር ቁጭ ብሎ አገኘችው። አሌክስ የሮቤልን እያንዳንዱን እንቅስቃሴ በድብቅ ይከታተል ነበር። ሳራ እናትሽ ጋር የሆነ ነገር እንደተፈጠረ አውቃለሁ አላት። አሌክስ ዶክተሩ ከሮቤል ጋር ሲነጋገር የሚያሳይ የድምጽ ቅጂ አሳያት። ሳራ እውነቱን ስታውቅ በራሷ አፈረች። ይቅርታ አድርግልኝ፣ ለሰከንድ ተጠራጥሬ ነበር አለችው። አሌክስ የሳራን እጅ ይዞ ሮቤል እኔን ለማጥፋት አንቺን ነው እንደ መሳሪያ የሚጠቀምሽ፣ ከእንግዲህ ዝም አልልም አላት። በዚህ ምሽት አሌክስ አንድ ትልቅ ድግስ በቪላው አዘጋጀ። ሁሉም የከተማ አባላቶችና ሮቤልን ጨምሮ ጠራቸው። ሮቤል ድግሱ ላይ የመጣው አሌክስ አብዷል ብሎ ለዓለም ለማብሰር ነበር። ነገር ግን ድግሱ ላይ ሆነው ነገር የሮቤልን ሕይወት ሙሉ በሙሉ የሚቀይር ነበር። ድግሱ በተጀመረ በግማሽ ሰዓት ውስጥ አሌክስ ወደ መድረኩ ወጣ። ዛሬ አንድ ትልቅ የምስራች አለኝ አለ። ሮቤል በፈገግታ ይጠባበቅ ነበር። አሌክስ ግን እንዲህ አለ፣ ለዓመታት በብቸኝነትና በጭንቀት ውስጥ ነበርኩ። አንዳንዶች ይህንን አጋጣሚ ተጠቅመው ሊያጠፉኝ ሞክረዋል። ዛሬ ግን ያዳነችኝ ሴት ላስተዋውቃችሁ እወዳለሁ። ሳራ በቆንጆ ልብስ ተውባ ወደ መድረኩ ወጣች። አሌክስ በመቀጠል በግድግዳው ላይ ባለ ትልቅ ስክሪን ላይ ሮቤል ለዶክተሩ ገንዘብ ሲሰጥና ማርታን ሲያዝ የሚያሳይ ቪዲዮ ከፈተ። ድግሱ ላይ የነበሩ ሰዎች በሙሉ በድንጋጤ ጮሁ። ፖሊሶች ወደ አዳራሹ ገብተው ሮቤልን በቁጥጥር ስር አዋሉት። ሮቤል እየተሳደበና እየጮኸ ተጎትቶ ወጣ። አሌክስ ወደ ሳራ ዞሮ ከዛሬ ጀምሮ የዚህ ቤት እመቤት አንቺ ነሽ አላት። የከተማው ሰዎች በሙሉ ለሳራና ለአሌክስ አጨበጨቡ። ከጥቂት ወራት በኋላ የሳራ እናት ሙሉ በሙሉ ድነው ከሆስፒታል ወጡ። አሌክስ ለእናቷ የሚሆን ትልቅ ቤት ገዛላቸው። ሳራም ትምህርቷን እንድትቀጥል አደረጋት። በየምሽቱ 12 ሰዓት ሲሆን አሁንም ሳራ ወደ አሌክስ ክፍል ትሄዳለች። አሁን ግን የምትሄደው በፍርሃት ሳይሆን በፍቅር ነው። አሌክስ አሁን በሰላም ይተኛል። የአስፈሪ ህልምም ተመልሶ አይመጣም። ቪላው አሁን በሳቅና በደስታ ተሞልቷል። ሳራ አታድርገው ብላ ትለምን የነበረው ያጨለማ ምሽት አሁን ወደ ብርሃን ተቀይሯል። ታሪኩ የሚያስተምረን ነገር ቢኖር ከሁሉ በላይ የሆነው ሀብት ፍቅርና ሰላም መሆኑን ነው። ቢሊየነሩ አሌክስ በገንዘቡ ሊገዛ ያልቻለውን ሰላም በደዋ ሳራ እውነተኛ ታሪክና ርህራሄ ያገኘው። ሳራ በታማኝነቷ ምክንያት ከድህነቷ ወጥታ የቢሊየነሩ የህይወት አጋር ሆነች። ሮቤል በቁጥጥር ስር ውሎ ወደ ወህኒ ከተላከ በኋላ በቪላ ውስጥ የነበረው የጭንቀት ደመና ተገፈፈ። አሌክስ ለመጀመሪያ ጊዜ በቤት ውስጥ የሙዚቃ ድምጽ እንዲሰማ አደረገ። ሳራ በየቀኑ ጠዋት እናቷን ለመጠየቅ ወደ ሆስፒታል ትሄዳለች። አሌክስ የላካቸው ምርጥ ሐኪሞች ባደረጉት ክትትል
ወይዘሮ አለሚቱ ካልጋቸው ተነስተው መራመድ ጀመሩ። ሳራ እናቷን ስታያቸው እንባዋን መቆጣጠር አቃታት። እማዬ አየሽ አይደል አምላክ አልተሆነም አለቻት። አሌክስ ለሳራ እናት የሚሆን ውብና ሰፊ ግቢ ያለው ቤት በከተማው ምርጥ ሰፈር ገዛላቸው። ከእንግዲህ በጭቃ ቤት መኖር አበቃሃል። ሳራ በአሌክስ ደግነት ተገረመች። ጌታዬ ይህ ሁሉ ለምንድን ነው? እኔ እኮ ተራ ሰራተኛ ነኝ አለችው። አሌክስ ግን አይኖቿን ትኩር ብሎ አያቸውና አንቺ ለኔ ጠፋውን ህይወት የመለሽልኝ መላኬ ነሽ አላት። በዚያኑ ቀን አሌክስ በሳራ ስም አንድ ትልቅ የረድኤት ድርጅት አቋቋመ። ድርጅቱ በድህነት ለሚማቅቁ እናቶችና ህፃናት ነፃ የሕክምና አገልግሎት የሚሰጥ ነበር። አሌክስ ሳራ በቤት ሰራተኝነት እንድትቀጥል አልፈለገም። አንቺ ትልቅ አእምሮ አለሽ፣ መማር አለብሽ አላት። ሳራ ድሮ ትምህርቷን ያቋረጠችው በገንዘብ እጥረት ነበር። አሁን ግን አሌክስ በከተማው በሚገኝ ታዋቂ ዩኒቨርሲቲ ውስጥ በቢዝነስ አስተዳደር ትምህርቷን እንድትጀምር አደረጋት። ሳራ በቀን ትማራለች፣ ማታ ማታ ደግሞ ወደ ቪላው ተመልሳ ለአሌክስ ታሪኮችን ትነግረዋለች። አሁን ግን ታሪኮቿ ስለ ስቃይ ሳይሆኑ ስለ ተስፋና ስለ ወደፊት ህልሞቿ ሆኑ። በቪላ ውስጥ የነበሩ ሌሎች ሰራተኞች አሁን ሳራ በታላቅ ክብር ይመለከቷታል። ማርታ ከሄደች በኋላ አሌክስ አዲስና ደግ አስተዳዳሪ ቀጠረ። ቤቱ በሳቅና በደስታ ተሞላ። አሌክስ ራሱ ስራውን በንቃት መከታተል ጀመረ። ኩባንያው ከበፊቱ ይበልጥ አተረፈ። ሰዎች አሌክስን የለወጠው ድግምት ሳይሆን የዚች ልጅ ንጹህ ልብ ነው ይሉ ጀመር። ሳራም ከድሃ ሰራተኛ ወደ አንዲት የተማረችና በራስ የመተማመን ስሜት ያላት ሴትም ተቀየረች። ታሪኩ የሚጠናቀቀው በአንዱ የጥቅምት ምሽት ነው። አሌክስ ቪላውን በአበቦችና በሻማዎች አስጌጠው። ሳራ ወደ ግቢው መሃል ወሰዳት። እዚያም በጉልበቱ ተንበርክኮ አልማዝ ያጌጠበት ቀለበት አወጣ። ሳራ በዚያ ጨለማ ምሽት ወደ ክፍሌ ስትገቢ ህይወቴን ትቀይሪዋለሽ ብዬ አላሰብኩም ነበር። አሁን ግን ያላንቺ መኖር አልችልም። የህይወቴ አጋር ትሆኛለሽ ብሎ ጠየቃት። ሳራ በደስታ እያለቀሰች አዎ ብላ መለሰችለት። ታላቅ የሰርግ ስነ ስርዓት ተዘጋጀ። በሰርጉ ላይ የሳራ እናት፣ የሰፈሯ ድሃ ጓደኞቿና የአሌክስ የንግድ አጋሮች በሙሉ ተገኝተዋል። ሳራ በነጭ የሰርግ ልብስ ስትታይ ልክ እንደ ንግስት ነበረች። አሌክስም ፊቱ በደስታ ያበራ ነበር። ያ አታድርገው ተብሎ በፍርሃት የተጀመረው ታሪክ ዛሬ አትለይም በሚል የፍቅር ቃል ተደመደመ። ቢሊየነሩ አሌክስና ባለቤቱ ሳራ ሀብታቸውን ለሌሎች በመርዳትና በፍቅር በመኖር ላይ ዘመናቸውን አሳለፉ። ለዛሬ ነበረን ታሪክ ይህንን ይመስል ነበር። ሐሳብ አስተያየት ካላችሁ ኮሜንት መስጫ ላይ ጻፉልን። በቀጣይ እስክንገናኝ ድረስ መልካም ቆይታ።